የኢትዮጵያ ኦርቶዶክስ ቤተክርስቲያን ተምረህ ተጠምቀሃል ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ክርስቲያን ነህ? እኔ አንተ ከመወለድ በፊት ኦርቶዶክስ የነበርኩ እንኳን አይደለም አሁን ተምራል። ፕሮቴስታንት ነበር። እሱ ሌላ ጉዳይ። አንዳንዴ የጠፋ ልጅ ትሆናለህ፣ ትመለሳለህ። ሌላ ምንድን ነው እኮ ስትመለስ በቂ ነው። ተመልሳል። ተምረክ ምን ብለህ ተመልሳል? ለምን ጠየቀኝ እኮ ኦርቶዶክስ ነኝ እያልክ እያወራክ ስለሆነ ኦርቶዶክስ እልል ብለህ አይደል እንዴ? አንደኛው የተቀበልከው እልል ብለህ አይደል እንዴ? እኔ ምን የሆነ ነገር ሲባል የሆነ እውነት ሲነገር አይን ልትለኝ ነው? አሁን ይኸውልህ ኦርቶዶክስነቴን አንተ አትነግረኝም አይደለም? አንተም አትችልም፣ መብትም የለህም ልልህ አይደለም። አትችልም። በቃ እኔ ኦርቶዶክስ ነኝ አይደለ? በቃ እኔ ኦርቶዶክስ ነኝ። በጣም ጥሩ። እሺ፣ በጣም ጥሩ። እሺ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ በእምነትና ስርዓት አምልኮ መጽሐፏ ላይ የሚስጥረ ጥምቀት ላይ እንግዲህ አምስቱ አዕማደ ሚስጥራት በቤተክርስቲያናችን ወደዚህም ወደዛም የማንልባቸው እምነታችንና ትምህርታችንን የምንገልጽባቸው እንደሆነ ትናገራለች። እና ሚስጥረ ጥምቀት ለኃጢአት ስርየት መሆኑን ታምናለች። እቺ ቤተክርስቲያን ስታለች ለኃጢአት ስርየት ጥምቀት ለኃጢአት ስርየት ብላ ታስቀምጣለች። እቺ ቤተክርስቲያን ስታለች ወይስ አልሳተችም? ጥምቀት ለኃጢአት ስራ ብላ ታስተምራለች ከመጽሐፍ ቅዱስ ውጭ? ከየት አምጥታ ነው ለኃጢአት ስርየት ያለች? ውስጥ ያሳየኝ። ቆይ ከየት አምጥታ ነው? በቃ ይኸውልህ አዳምጠኝ። ቤተክርስቲያን ነጣጥላ ስለማትናገር ነው። አንተ እኮ ነጣጥላ ነው የሚለውን ከየት አምጥታ ነው? አንድ ሰው በጥምቀት አንድ ያዳምጠኝ። አንድ ሰው ያዳምጠኝ ኃጢአት ሲሰራ ኧረ ኢዮብ ለጠየቀው ጥያቄ አንድ ያዳምጣ። ስለ ኃጢአት አይደለም እያወራሁኝ እኮ አዳምጠኝ። እና ስለ ኃጢአት ብለህ ስለምን ላውራ እኮ አይደለም። ወደ አንድ ሰው ንስሐ አዳምጠኝ። አንድ ሰው ኃጢአት ሲሰራ ኧረ ስለፈጠረ ጠየቅ አይደል? አንድ ሰው ኃጢአት ሲሰራ የት ነው የሚሄደው? ተደማመጡ። ኃጢአት ሲሰራ ንስሐ አባቱ ጋር ነው አይደል የሚሄደው? እኛ አሁን ይኸውልህ እኮ አዳምጣ ግዴ ጠይቀህ ትበለኛ ነገር አይደለም። ይኸው የቤተ ክርስቲያኗን ትምህርት ካልከኝ ይኸው ልንገርህ፣ አንድ ሰው ኃጢአት ሲሰራ ንስሐ አባቱ ጋር ነው አይደል የሚሄደው? ይኸው እየነገርኩህ እኮ ነው። አንድ ሰው ኃጢአት ሲሰራ የት ነው የሚሄደው? ማስረጃ አውጥተህ ጠይቀኝ። ይኸው እየጠየቅኩ ነው። ንስሐ አባት አትቀበልም እንደ አንተ? አለኝ። እኔማ ነፍስ በጣም ጥሩ። ኃጢአት ስትሰራ የት ነው የምትሄደው? አሁን እኮ ላመጣልህ ነው። የኃጢአት ስርየት በንስሐ ነው ወይስ በጥምቀት ነው? ሌላ ነገር ነው እያወራክ ያለው እኮ። አንድ ሰው እሺ ይጠመቅ፣ ንስሐ ሳይገባ ቢጠመቅ ኃጢአቱ ተሰረየ? ንስሐ ሳይገባ ፈለገ። ይሄ እኮ ስለዞረብህ እኮ ነው። አንተ እንጂ የዞረብህ መጽሐፍ እንደፈለግ ከመጽሐፍ ቅዱስ ውጭ እንደፈለግ የምትለው የዞረብህ ይላል እንዴ? አትሳደብ። ስርዓት ይዘህ በቃ አቁም ያለው እንደዚህ አይነት ውይይት በቃ ካልተጋደውም አቁም። አንድ ቪዲዮ ለስድብ ከሆነ እዛ ሄደህ ተሳደብ። አይዞህ እባክህ እንደዚህ አይነት እሺ፣ ይቅርታ፣ በጣም ይቅርታ። እሺ፣ በጣም ይቅርታ። እንግዲህ እሱ ያስቀምጠው ከቅድም ጀምሮ ሲያወራ የነበረበት አንድ ቪዲዮ ላዘሮ። አሁን አንድ ጊዜ ውይይት ከሆነ እንምደዋይ ደቂቃ እንያዝ፣ እንተያየቅ፣ ዶግማ እንትን በለን። በአይ እንደዚህ አይነት ውይይት አልፈልግም። ቀጥ በለን፣ የራስን ደቂቃ ያዝላቸውና ደቂቃ ያዝላችሁና በተራ ተወያዩ። ግን እላፊ ነገር እንዳትናገር። እሺ ዮባ፣ ቆይ እኔ ስንት ደቂቃ ላድርግላችሁ? አላያችሁ ላይ ሶስት ደቂቃ አድርግላቸው። አጭር እንትን ምንድን ነው እነሱ 3 ደቂቃ ሪፖርት ነው ማድረግ ፈልገው እዚህ መጠያየቅ 5 ደቂቃ 5 አድርግላችሁ። እሺ እኮ እንደዚህ 5 ደቂቃ ትምህርት ላይ አውራኝ እያለ ነው። ትምህርት ላይ አውራ። የምን መጠያየቅ ነው? እኔም በማስረጃ አንተም በማስረጃ። ኦኬ እሺ፣ እኮ እንጠያየቃለን አይደለ? መጨረሻ ላይ እንጠያየቃለን። እሱ ዳኞች ሲፈቅዱ እንደ ዳኞቹ ነው። ካልተጠያየቅንማ ዋጋ የለውም። ምክንያቱም መጀመሪያ 5 ደቂቃ አብራራ እና በኋላ ላይ ትጠያየቃላችሁ። 5 ደቂቃ አብራራ። 5 ደቂቃ ብዙ ነው። 2 ደቂቃ በቂ። በቃ 2 ደቂቃ በቂ። አብራራ እና እሱም ያብራራል። 5 ደቂቃ የሚብራራ ነገር አይደለም። 2 ደቂቃ በቂ ነው። እኔ እያልኩትም ያለሁት ኦኬ፣ 2 ደቂቃ ሰጥተኛል። እሺ እኔ 3 ደቂቃ ኦኬ። እኔ እያልኩኝ ያለሁት አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ኦኬ፣ ክርስቲያን የሆነ ሰው
በአምስቱ አዕማደ ምስጢራት ማመኑ ግዴታ ነው። ኦኬ ምስጢረ ጥምቀት ክህደት ተፈጸመበት። ኦኬ ምስጢረ ትንሣኤ ሙታን ከአምስቱ አዕማደ ምስጢራት አንዱ ነው። ኦኬ እሱ ላይም ደግሞ ክህደት ተፈጸመበት። በእነዚህ ነገሮች ሳያምን አንድ ሰው ክርስቲያን ኦርቶዶክስ ነው ሊባል አይችልም። ኦኬ በየትኛውም መንገድ በእነዚህ አዕማደ ምስጢራት ኦኬ በእነዚህ በአምስቱ ካላመነ በቃ ይሄ ሰው ኦርቶዶክስ አይደለም። እሺ ፈለገ መተክ ምንድን ያደረከው? ሚስጥረ ጥምቀት ኦኬ ትምህርቱ ላይ አንድ ሚዩት አድርግ የፈለኩትን ላውራ ዘንድ በኋላ ታርመኛለህ። እኔን አታንሳ አልፈልግም። ከአንተ ጋር ነው የማወራው። ስምህን እኮ ነው የጠራሁት። በቃ ትምህርት ላይ እኔ እንደዚህ አይነት እንትን ጨዋታ አልጮት ትምህርት ላይ አተኩር። እሺ ካልተጫወትክ ሚዩት አድርግ። አስቁመው። ማን ዶግማ ነው? ማን ነው አስቁመው? እንደዚህ አይነት ያደረክ ስምህን ነው የጠራሁት። እንዲህ አትበለኝ። እኔ ማስረጃ ሳመጣ ያንተን ስም አልጠቅስም። እሺ ከስካለ በትሮክ ኤክስ እያልክ አውራ ቀጥል። እሺ ችግር የለውም። ስለዚህ ሰው አንድ ኦርቶዶክስ ነኝ ብሎ የመጣ ሰው በእነዚህ ምስጢራት የማያምን ሰው ከሆነ ኦልሬዲ ክርስቲያን አይደለም። እሺ ኦልሬዲ ክርስቲያን አይደለም። አንደኛ የተፈጸመው ክህደት ምንድነው? ሚስጥረ ጥምቀት ለኃጢአት ስርየት አይደለም ብሎ ነው የተናገረው። ለኃጢአት ስርየት አይደለም ማለት ደግሞ ኮምፕሊትሊ ከቤተ ክርስቲያኗ ወጥቷል ይሄ ሰው። እሺ ለምን እንደዚህ አልኩኝ? ቤተ ክርስቲያኗ ጥምቀትን ለኃጢአት ስርየት ነው ብላ ታምናለች። ኦኬ ጥምቀትን ለኃጢአት ስርየት ነው ብላ ታምናለች። ይህንን ደግሞ ላሳያችሁ። እንግዲህ እዚሁ መጽሐፍ ላይ ራሱን ኮት ስለሚያደርገው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮና የውጭ ግንኙነት ሉክ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት፣ ስርዓት አምልኮና የውጭ ግንኙነት ላይ ማለት ነው። እንግዲህ እዚህ ጋር ያሉትን በሙሉ ሊቃውንቶች ማየት ትችላለህ። እንግዲህ እዚህ ጋር ከምትጠቅሳቸው አምስቱ አዕማደ ምስጢራት አሉ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ የቤተክርስቲያናችን ትምህርት ናቸው። ይህንን ደግሞ ራሷ ትናገራለች። ገጽ 24 ላይ ይህንን ላንብብላችሁና ልጨርስ። እሺ 24 ላይ እንምጣ። 24 ላይ እንግዲህ አምስቱ አዕማደ ምስጢራት ወይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነቷን የምትገልጥባቸው ኦኬ መሰረተ እምነታችንን የምንገልጥባቸው የምታስተምርባቸው አምስት አዕማደ ምስጢራት አሏት። አዕማድ ማለት ምሰሶች ማለት ነው ትልና ታስቀምጣለች። ስለዚህ ትምህርታችንን እምነታችንን የምንገልጽባቸው እነዚህ አምስቱ አዕማደ ምስጢራት ናቸው። በጣም ይቅርታና ሰዓቱ ስለለቀ ምስጢረ ጥምቀትን ላድርገው። ምስጢረ ጥምቀት በጣም ይቅርታ ትጨምርለታለህ ደቂቃ ለሱ። ይሄው ምስጢረ ጥምቀት በምስጢረ ሥላሴና በምስጢረ ሥጋዌ ለሚያምን ሰው ሁሉ ኦኬ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ። ተመልከቱ፣ ይሄ የቤተ ክርስቲያኒቱ አንድ ዶክመንት ነው። ስለ ምስጢረ ጥምቀት የምትናገርበት አንድ ዶክመንት ነው። የሚሰጥ የኃጢአት መደምሰሻ፣ ከእግዚአብሔር የልጅነትን ጸጋ መቀበያ፣ የልጅነትን ጸጋ የምናገኝበት፣ የኃጢአት ደግሞ ስርየትን የምናገኝበት መሆኑን እየተናገረች ነው። የመንግስተ ሰማያት መውረሻ ነው። ምስጢር መባሉም ካህኑ ለጥምቀት የተመደበውን ጸሎት አድርሶ ሲባርከው ውሃው ተለውጦ ማየገቡ ስለሚሆንና ከእግዚአብሔር ዘንድ የጸጋ ልጅነት ስለሚያሰጥ ነው ትላለች። ማንን ትጠቅሳለች? ዮሐንስ ወንጌል ምዕራፍ 19 ከ34 እስከ 15 አምኖ የሚጠመቅ ሁሉ ሉክ ቅድም ሐዋርያት ሥራ ላይ ስንከራከርበት የነበረው ማለት ነው። አምኖ የሚጠመቅ ሁሉ የኃጢአት ስርየት ያገኛል ብላ ቤተክርስቲያን ታስተምራለች። አምኖ የሚጠመቅ ሁሉ የኃጢአት ስርየት ያስገኛል። እንግዲህ ጥያቄና መልስ ላይ እጠይቅሃለሁ ፈለገ። እስከዛው ግን አንተ ቀጥል። ላይክ ሳሰል የሌለኝ ማለት ነው። እናመሰግናለን። ቀጥል ፈለገ። የሚገርም ነው። አምኖ የሚጠመቅ ነው ያለው። ከላይም በሥላሴ የሚያምን የሚጠመቅ ነው። አያችሁ፣ አስቀምጦ ጥምቀት የኃጢአት ስርየት የሚል አላሳየንም ለብቻው። ቤተክርስቲያን ስትመጣ እኔ አሁን አዕማደ ምስጢርን አምስቱን ምስጢራትና ሰባቱን የቤተክርስቲያን ምስጢራትን ስለተማርኩኝ ቄደር ተጠመቅኩኝ። ለምን አንዱን ለይተ የኃጢአት ስርየት ጥምቀት ነው ብላ እዛ ጋርም አላስቀመጠችም። አምኖ የተጠመቀ ሰው እኮ ነው። አምኖ ጥምቀቱ መገለጫ ነው። ጥምቀቱ ማሳያ ነው። የማን? የክርስቶስ ሞት። የማን? የክርስቶስ መነሳት። ለክርስቶስ ዋጋ እንደተከፈለልህ አንተም እዛ ጋር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ እንደተነሳ የሚያስረግጥልህ የመጽሐፍ ቅዱስ ክፍል ሮሜን ማንበብ በቂ ነው። ሐዋርያት ሥራ ላይም አይልም ብዬ ቅድም ብል አልሰማሉኝ። እሱንም እገልጸዋለሁ። ይኸው
እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም። ለኃጢአት የሞትን ለኃጢአት መቼ ነው የሞት ነው? ሮሜ 5:6 ላይ ቅድም ገልጬላችኋል። ስለ ኃጢአተኞች ሞቷልና አስቀድመን ነው እኛም የሞት ነው። አስቀድመን ነው የተነሳ ነው። ክርስቶስ እኛን ወክሎ ሞቷል፣ ወክሎ ተነስቷል። ያንን ተቀብረን እንደተነሳን የሚያሳየን ምሳሌ ነው ይለዋል ጴጥሮስ ላይ። ኢየሱስ ክርስቶስ የእግዚአብሔር በግ ነው ሲል በግ ምሳሌ እንጂ ክርስቶስ በግ ነው እያለን አይደለም። ጥምቀትም ምሳሌ ሆኖ አሁን ያድነናል ማለት ክርስቶስ ነው የሚያድን እንጂ ጥምቀቱ የዳንክበትን መገለጫ ነው። ይኸው ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን መቼ? ይኸው ስለ ኃጢአተኞች ምን ብሏል? ሞቷል። ሞቱን ነው የሚነግርን። ጥምቀቱ ሞቱ ነው፣ ትንሣኤው ሞቱ ነው። ምን ያልን የተጠመቅን ከክርስቶስ ጋር ምን ያልን የሞትን ስለ ሞቱ ነው የሚያወራው። የጥምቀቱን ሞት ነው የሚያወራው። ሁላችንም ከሞቱ ጋር አንድ እንሆን ዘንድ ተጠመቅን። ምኑን የተጠመቅነው? ሞቱን። በደንብ እዚህ ላይ በደንብ ወቁ፣ በደንብ ስሙኝ። ከዛስ አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ መቼ ነው የተነሳው? የዛሬ 2018 ዓመት። አያችሁ፣ የተጠመቅነው ሞቱን ነው። እንደገና ደግሞ ሲነሳ ተነሳን። ይኸው እንዲሁም በአዲስ ህይወት አዲስ ህይወት መቼ ነው ያገኘ ነው? በክርስቶስ ምን ስትል? ስታምን። መቼ ነው ግን አዲስ ህይወት ያደረገ? ያኔ። አየህ፣ ሞቱን በሚመስል ሞት ስትሞት፣ ትንሣኤውን በሚመስል ትንሣኤ እንደገና በአዲስ ህይወት እንድንመላለስ ተጠምቀናል ሲል ሞቱን ነው፣ መቀበሩን ነው። አየህ፣ ያንተ ነገር ተቀበረ። በአዳምና ሔዋን የመጣው ነገር ተቀበረና በአዲስ ሲነሳ አዲስ ኪዳን ሆነ። ይኸው ከሞቱ ጋር አንድ እንሆን ዘንድ እንዴ፣ ከሞቱ ጋር እኮ ነው አንድ የሆን ነው። አንድ እንሆን ዘንድ ምን ያልን? በጥምቀት ከእሱ ጋር ተቀበርን። ይህ ሞቱንና ትንሣኤውን የሚናገር ነው። አየህ፣ በውሃ ስትጠመቅ እንዲገባክ ነው፣ እንድትረዳው ነው፣ እንድታቀው ነው የተከፈለልህን በደንብ። ከዛስ ሞቱን በሚመስል ሞት አለ። ከእሱ ጋር ምን ካለን? ከተባበርን። ትንሣኤውንም በሚመስል ትንሣኤ ከእሱ ጋር ምን እንላለን? እንተባበራለን። ይህ የሞት ጥምቀት ነው። አሁን እኔ የምሞተው እኔ የምጠመቀውን አሁን አትጠመቁም አለ። ለምን? እሱ ሲሞት ነው አብረን የምንሞተው። እሱ ሲነሳ ነው አብረን እንነሳው። ይሄንን እያወራን ነው። የኃጢአትም ስርየት ያገኘ ነው ያኔ ነው። ስለዚህ ሐዋርያ ሥራ ላይ ልግባ። ይኸው እንዴ፣ እኔ ንስሐ አባቴ ጋር የሚሄደው ለምንድን ነው? ኃጢአቴን ልናዘዝ ነው። ከዛስ ኃጢአቴን ከተናዘዝኩ በኋላ እኮ ነው የሚያጠምቁኝ እንጂ አጥምቀው አይደለም ኃጢአቴን የሚያናዝዙኝ። ይኸው ሐዋርያ ሥራ ደግሞ አንዳንድ ጊዜ እውነት ላይ ጨከን ካላልን ከባድ ነው። ንስሐ ግቡ። ለምንድን ነው ንስሐ የሚገቡት? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ተጠመቁ። አያችሁ፣ ከክርስቶስ ጋር መሞትን ልክ ንስሐ ስትገባ ሞቱን በሚመስል ሞት፣ ትንሣኤውን በሚመስል ትንሣኤ ተጠምቃል። ውሃው ለምን አስፈለገ? ሁልጊዜ መቼም እኛ የሰው ልጆች እናውቃለን። ምሳሌነት ከንትን ካላልን ልክ ተጠምቀን ስንነሳ ሞተን እንደተነሳን እንድንረዳ ነው። ይኸው ከዛስ የመንፈስ ቅዱስ ስጦታ ትቀበላላችሁ፣ የተስፋውን ቃል ለእናንተና ለልጆቻችሁ ነው ይላል። እሺ፣ ጠቅልለውና 3 ደቂቃ ልስጣችሁ። አለቀ ሰዓቱ። አለቀ ሰዓቱ አለቀ። እንጠያየቅ። ጥያቄና መልስ ነው የምትፈልጉት? ጥያቄና መልስ ይሆንልኝ። እሺ፣ 7 ደቂቃ በቃ አንተ ቀድመህ ጠይቅ። በጣም ጥሩ። እሺ፣ እዚህ አሁን ያወጣሁት መጽሐፍ ላይ በሚናገረው መሰረት ማለት ነው። አንተ ፈለገ በኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ወይም ደግሞ በአንተም እምነት መሰረት ያለ ጥምቀት መንግስተ ሰማያት ይገባል ብለህ ታምናለህ? አንድ ሰው ሲያምን የተጠመቀው አሰማም እንዴ? እሰማለሁ። የውሃው ጥምቀት ሳይሆን ሞቱን በሚመስል ሞት።
ይኸውልህ አዳምጠኝ። ጥምቀትን መጀመሪያ ተረዳ። በቃ እኔ ነኝ እንዴ ያልጠየቅኩህን ይለኛል። ያመነ ሰው ድኗል፣ የዘላለም ሕይወት ወርሷል። ያልጠየቅኩህን አትመልስ። ለአንተ እንዲመች ልመልስ እንዴ? ለኔ እንዲመቸኝ አይደለም። ያለ ጥምቀት መንግስተ ሰማያት ይገባል አይገባም? በቃ ሾርት አንሰር። እሺ ይገባል ወይም አይገባም? ያለ ጥምቀት መንግስተ ሰማያት ይገባል ወይስ አይገባም? አንድ ሰው መንግስተ ሰማያት የሚገባው ክርስቶስን ሲያምን ነው። አለቀ። ጥያቄ እሱ አይደለም። በቃ ሌላ ምንድን ነው? ያለ ጥምቀት ይገባል ወይስ? አንድ ሰው ይኸውልህ ጥምቀቱ ጥያቄ መልስልኝ። እኔ አትበለኛ፣ እኔ ልመልስ። ያለ ጥምቀት መንግስተ ሰማያት ይገባል? መጀመሪያ ነው የተጠመቀው። ስለዚህ ይሄ ሰው መንግስተ ሰማያት ይገባል። መጀመሪያ ነው የተጠመቀው። የውሃ ጥምቀት ካልከሽ የውሃ ጥምቀት አንድ ሰው ይኸውልህ አምኖ በህይወት እያለ እያወቀ ተጠመቅ ተብሎ አይ አልጠመቅም ካለ መጀመሪያ ጥምቀቱን አልፈለገውም። ስለዚህ አምኗል አይባልም። ስለዚህ አንድ ሰው ድንገት አምኖ አሁን አንድ ሰው አምኖ ቢሞት ቀጥታ መንግስተ ሰማያት ይገባል። አዳምጠኝ። እንትን አትበለኛ። ቤተክርስቲያን የማታስተምረውን አትናገር። ጥያቄው ካለ ክርስቶስ መዳን አትችልም። ዘጋውትሽ መልሱን መንግስተ ሰማያት በጥምቀት እንጂ ያለ ጥምቀት ልንገባባት እንደማችል ጌታችን አስተምሯል ብላ ቤተክርስቲያን ጽፋለች። ተሳስታለች ወይስ ደግሞ ልክ ነች? ይህንን መጽሐፍ ቅዱስ አድርገው ይሄንን ብትለኝ ይሄንን ያለ ጥምቀት መንግስተ ሰማያት አትገባም ካለ ይሄኛው መገለጫው አልቀበለውም። ይሄን አልቀበለውም። አትቀበሉም። ስለዚህ ቤተክርስቲያን በደንብ ስሙ። እንግዲህ መንግስተ ሰማያት በጥምቀት እንጂ ያለ ጥምቀት የኔ ሰዓት በጥምቀት እንጂ ያለ ጥምቀት ልንገባባት እንደማንችል ጌታችን አስተምሯል ብላ ዮሐንስ ወንጌል ምዕራፍ 3:5 ቲቶ ምዕራፍ 3 ቁጥር 4 እስከ 7 ያለውን ጠቅሳ ይህንን ነገር ታስተምራለች ቤተክርስቲያን። በጣም ጥሩ። ከፊት ለፊቱ እምነትን ካላስቀደመች የዘወትር ጸሎት ትጸልያለህ። አንዴ አዳምጠኝ። አንተ ያንተ ፖለቲካ አዳምጠኝ። ቀሲስ ዲበኩሉ አኬም ምን ብለዋል? ተአምርን ባንቀበልም እንድናል ብለዋል። እኔም ይህንን አልቀበለውም። እኔም አልቀበለውም ይህንን እና የዘወትር ጸሎት ትጸልያለህ ወይስ አትጸልይም? አሁንም ይኸውልህ ጥምቀት በድነት አይደለም። ዝጋው። የዘወትር ጸሎት ትጸልያለህ? የዘወትር ጸሎት ዶግማ አይደለም፣ የጸሎት መጽሐፍ ነው። ኦርቶዶክስ ነኝ ክርስቲያን ዶግማ አይደለም። ዶግማ አንድ ክርስቲያን ሁልጊዜ የዘወትር ጸሎት ዶግማ አይደለም። ጸሎት ዶግማ አይደለም እንዴ! ጸሎት ዶግማ አይደለም። ሂድ ዶግማ ጠይቅ። ዶግማ አይደለም። ጸሎት ዶግማ አይደለም። ጊዜ እሺ አንዴ ስማኝ። ዶግማ አይደለም። ሌላ ጠይቅ። መጽሐፍ ቅዱስና ዶግማው ጋር ጸሎትን ዶግማ ብላ አታምጣ። መጠየቅ አትችልም። አይ በዚያ ጠይቅ። የፈለገው መጠየቅ ይችላል። የፈለግከውን አይደለም በዶግማ አመጣ። ስለ ጥምቀት ድነት ነው የምናወራው አይደለም። አንድ ጥያቄ አልጠየቅም። የዘወትር ጸሎትን አምጥቶ ምን ብሎ ነው የሚጠይቀው? የእሱ ሰዓት ስለሆነ አልመልስም ማለት መብት ነው። ፈለገ የዘወትር ጸሎትን እሱ ትተህ ሂድና መጽሐፍ ቅዱስ ወይ የቤተክርስቲያን መመሪያውን ያምጣ። የቤተክርስቲያን መመሪያውን አልተቀበልክም። ደቂቃዬን እያበላሁ ነው። ዶግማ አይደለም። እኔ በዶግማ ነው። አንተ መጽሐፍ ቅዱስን ይኸውልህ፣ ማነህ አትግባ። ለምን መሰለህ? ዶግማ ያልሆኑትን መጽሐፍቶችን እኔ አምጥቶ ሰው እንትን እንዲለኝ አልፈልግም። አየህ፣ የቤተክርስቲያን ትምህርት ነው አለኝ። የቤተክርስቲያን ዋናው ደግሞ ዶግማ ነው። ቀኖናና ስርዓት ደግሞ በየጊዜው የሚለዋወጡ ናቸው። ዶግማነቱ እንዴት እንደሆነ አሳይሃለሁ። ዶግማ አይደለም፣ የዘወትር ጸሎት ነው የሚለው። እሺ አንዴ ስማኝ። ዶግማ ነው አይልም። አንተ ሌላ ማስረጃ ይዘናል። እሺ አንዴ ስማ። አንተ አትመልስ። ሌላ ማስረጃ ልጠይቅበት። ጥያቄ ልጠይቅበት። ይህ የምንጸልይበት ነው። የጸሎት መጽሐፍቶች ብዙ አሉ። የጸሎት መጽሐፍቶች ብዙ አሉ። ሁሉንም ይዘና እንዲህ ከሆነ ሁሉንም ይዘና። ኧረ እባክህን ሚውት አድርግ። አልቀበልም በላ ለምንሰማው ሰዎችም የለም። እኔ እንደዚህ አይነት እንትኖችን አታምጣ። ብዙ የጸሎት መጽሐፍቶችን ሰብስቦ ይዞ ይምጣ። ጥያቄ ላስቀምጥ። አየህ ቅድም አሁን ይዞ መጣ አይደለም? አሁንም ይዞ ይምጣ። የዘወትር ጸሎት
ጸሎት ነው የሚለው ጸሎት ነው። እኔ ጸሎት እጸልያለሁ። በቃ ጸሎት አንዴ ሚውት አድርግ። እሺ የዘወትር ጸሎት ይዘህ ትመጣለህ። ኧረ በኢየሱስ ኧረ ሚውት አድርግ። ለመከራከር የዘወትር ጸሎት ይዘህ ትመጣለህ። ቤተክርስቲያን በዘወትር ጸሎት ተከራከሩ። ኧረ ፈለገ በእናትህ እየተማርንበት አይደል? ቤተክርስቲያን በዘወትር ጸሎት ተከራከሩ ይላል። አንዴ ይኸውልህ ፈለገ ተጠየቅና አልመልስም ማለት መብት ነው። 3 ደቂቃ እንደዚህ እኔ ደግሞ እንደዚህ አልመልስም የሚል ነገር ስለሌለኝ አትመልስ ያንተ ቅድም ዶግማውን ጀምሯል። ዶግማውን ይጨርስ። አልመልስም በል እኔ አትበል። ይኸውልህ ጸሎትና ዶግማ ለይተው ጤነኛ አይደለም። አንተ ነህ እንጂ ጤነኛ ያልሆንከው። ጤነኛ ይላል። አሰለቻችሁም የምር ታችሁን የሚደብር እንትን አቁመው በልና ኒንጃ ሚውተር የምትጠያየቁ ከሆነ ተጠያየቁና እኛ የምንማር ካልሆነ ጭቅጭቅ ነው። እኔ ጥያቄ ላቀ አንተ ቆይ ማነው ኖሞ መጽሐፍ ቅዱስ መማር ነው የምትፈልገው ወይስ የጸሎት እንትን ነው? ጸሎት እኮ ጸሎት ነው እንዴ! እናንተ መጽሐፍ ቅዱስ ብቻ አትሉም አይደል? ሁሉንም የምታውቁ አይ እነዚህ የዘወጥ ይኸውልህ ጸሎትንም ምንንም ለየብቻ ነው። አየህ እሺ እኔ ደቂቃዬን ልጨርስ። እሺ ሚት አድርግና አንዴ ደቂቃዬን አልጠይቅህም። ደቂቃዬን ልጨርስ እኔ ተባረክ። አመሰግናለሁ። የቤተ ክርስቲያኑን ዶግማና መሰረተ ትምህርቷን አምጥቼ ስጠይቀው ምን አለ? ይሄንን አልቀበልም አለ። ከየት ነው ያመጣችሁ ሲል ይኸው መጽሐፍ ቅዱስ ጠቅሳ ቤተ ክርስቲያን ያለ ጥምቀት መንግስተ ሰማያት ሊገባ አይችልም። ይሄ ነው እምነታችን። ኦኬ ለቃሌም ጥያቄ መልስ ይሆናል። አንዴ መጽሐፍ ቅዱስን እናንብበው። ጥቅሱን እናንብበው። አይ ጥቅሱን እናንብበው ይላል። ታደርግ ጥቅሱ ይላል። ሚውት አድርግ። ስለፈጠረክ ሚውት አድርግ እባክህን፣ ስለፈጠረ ኦኬ ሶ ቤተክርስቲያናቱ ያስቀመጠችው ራሱ ምንድነው? መንግስተ ሰማያት በጥምቀት እንጂ ያለ ጥምቀት ልንገባባት እንደማንችል ጌታችን አስተምሯል ብላ ከጌታ ቃል መጽሐፍ ቅዱስ ጠቅሳ ታስቀምጣለች። የት? ስርዓትና አምልኮን መሰረተ ትምህርቷን የምታስቀምጥበት መጽሐፍ ላይ ማለት ነው። ይሄ ዘወትር ጸሎት እኮ ጥቅሱን እንየዋ። እሱ ጋር ከመግባት ጥቅሱ ኖሞ አንድ ጊዜ እዚህ ጋር ወይ ዶግማ ጥቅሱን እናንብበው። ጥምቀት መንግስተ ሰማያት ሳትጠመቅ አትገባም የሚል ጥቅሱን አንዴ እንየው። እሺ ቆይ አንዴ ይኸውልህ ኢዮብም ፈለገ ጳውሎስም ኢዮብ በቃ እንትናችሁ በእንትን ብሏል ያለ መልስ። ስለዚህ ፈለገ ይኸውልህ 7 ደቂቃ ሰጣለሁ፣ አንተ ጠይቅ። መጨረሻ ላይ ማጠቃለያ ትሰጣላችሁ ሁለታችሁም የተለያየ። አይ እኔ ይኸውልህ ምኑ መሰለህ ኖሞ እኔ ጥያቄ ይኸው የቅድሙ መጽሐፍ ያውጣና ጥቅሱ ያለ ጥምቀት መንግስተ ሰማያት አይገባም የሚል የመጽሐፍ ቅዱስ ጥቅስ አንዴ ያውጣልኝ። በቃ ያው ቤተክርስቲያኒቷ ተሳስታለች በልና አውጣና እስቲ ያሳየኝ። ጥቅሶቹን አውጣና ያለ ጥምቀት መንግስተ ሰማያት አይገባም የሚል ጠቅሳለች አልክ። አውጣ አንዴ ጥቅሱን እናንብበው እኮ እናንብበው ጥቅሱን ቤተክርስቲያኗ እናንብበው ጥቅሱን። አንተ ነው የተሳሳትከው እባክህ ግለሰብ። እናንብበው ጥቅሱን። ለምን አመጣለሁ? አንዴ ጥቅሱን እናንብበው። ጥቅሱን ንገረኝ እኮ ንገረኝ ጥቅሱንና ከዛ ልንገርህ። አይ ለምን ሄዳለሁ? ጥቅሱ ጋር እኮ የምንሄደው ከተሳሳተች ጥቅሱን ላንብበው አንዴ። ይኸው አንዴ ፍረዱ ጎበዝ ፍረዱ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ይኸውላችሁ ኢየሱስ መለሰ እንዲህ አለ፣ እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። እሱ ምንድን ነው ያለው? ሰው ካልተጠመቀ በስተቀር አለ። ማጠቃለያ ሰጥቼ እንደወጣ ኖ ሞር ደቂቃውን አድርግለት ለሱ። አንዴ ፕሮፌት የማን ጥያቄ ነው? አሁን ቆይ ቅድም ቆንጆ ውይይት ነበር። አሁን ደግሞ ለፈለገን ያው 7 ደቂቃ ሰጠዋለሁ፣ ይጠይቅ እሱ። በቃ ፈለገ ጠይቅስ። ያው ይሄው ጥያቄ ያውጣና ጥቅስ አንድ ሰው ካልተጠመቀ መንግስተ ሰማያት አይገባም የሚል ያውጣልኝ። መጀመሪያ ተሳስታለች ቤተክርስቲያኑ። ይኸው ቤተክርስቲያን የምታስብ እኔ ነኝ እኮ ጠያቂ። ትጠይቀኛለህ? እሱ ነው እኮ ቆይ እኔ ነኝ እኮ ጠያቂ። አሁን ጠያቂው እኔማ ጠይቄ ከኮልት አንድ ጥያቄ ልትመልስ እኮ አልቻልክም እኮ። ይሄው እኔ ነኝ የጠየቅኩህ። አልቀበልም ነው ያልከው። እኔ ይኸው እቀበለዋለሁ። እሺ መልስ የለውም። ሁለተኛ ጥያቄ ጠቅሳ እኮ እናንብበው ላይክ በአንተ መንገድ ነው የሚሄደው። እናንብበው አይ መጀመሪያ ወይስ እንለፈው? እሺ ሁለተኛ ጥያቄ ስማችሁ አለበለዚያ ቆዩባ። አሁን ያንተን ሳጨርስ አይደል እንዴ? ፈለገ ይመልስ ጥያቄ። ምን መልሶ ምንድን ነው የመለሰው? እኔ ነኝ እኮ ጠያቂ። በቃ ካልተመለሰም አልተመለሰም ነው። ምን ማለት ነው? በቃ እኮ ይጠይቅ እሱ። እኔ የምመልሰው እሺ ሁለተኛ ይጠይቅ እሱ። እሺ አንድ ሰው ክርስቶስን ሲያምን
ሲያምን የክርስቶስ ደም ኃጢአቱን ያሰርይለታል አያሰርይለትም? መንግስተ ሰማያትን በጥምቀት እንጂ ያለ ጥምቀት ልንገባባት እንደማንችል ጌታችን የክርስቶስ ደም ከኃጢአት ያሰርያል አይሰርይም? አላውቅም። እኔ የማውቀው ይኸው መንግስተ ሰማያት አላውቅም ማለት ስሙ። የክርስቶስ ደም ከኃጢአት ያሰርያል አይሰርይም? አያውቅም። ተመልከት። አላውቅም። እሺ አንድ ጥያቄ አልመልስልም። የሚገርመው ነገር አንድ ጥያቄ ስላልመለስክልኝ ማለት ነው። በቃ አቁም ያለው ሰው ከሚሰለቸው ስለዚህ ማጠቃለያ አንተ ጠይቀኸዋል አይደለ? እሱ ጠይቀኸዋል አይደለ? አንድ ጥያቄ አልመለሰም። አንድ ጥያቄ አልነበርክም ነው አንተ ኖ ካልመለሰ ካለማወቅ ነው ወይስ ምንድነው ያለ? በቃ ካልመለስኩ ቆዳ በቃ አልመለሰም። እንዲሁ ሰዓቱን የጨረሰው ሲጨቃጨቅ ከኔ ጋር እኮ አልናገርም ካለ እኮ እኔም አልናገርም ነው መፍትሄ እኮ ነው። ተናገር ሲባል አልናገርም አለ። ስለዚህ እኔም አልናገርም። አንተ እሱ ማን አልናገርም ያለው? ዶግማና ከመጽሐፍ ቅዱስና ከዶግማ አውጣና ይሄው እኮ ስጠይቅ አልናገርም ይላል። ዶግማ የፈለኩት አሁን የክርስቶስ ደም ከኃጢአት ነፃ ያወጣል አያወጣም? የክርስቶስ ደም አላውቅም፣ እኔ አላውቅም። እሺ 3 ደቂቃ ሰጣለሁ። ኢዮብ ሰመራይዝ ታደርጋለህ። ፈለገ ደግሞ በመጨረሻ በምኑ ነው ሰመራይዝ የምናደርገው? አቁም፣ በቃ አቁመናል። ውይይቱንም ምኑንም አቁም ያለው በቃ ለምን ፈለገ? አያስፈልግም። ልጁ ብዙ እውቀቱ ኦኬ፣ እኛን ጠይቃቸው። በቃ እኛ ካልተግባቡ ጥያቄ ጠይቀሽ። እናንተ አትጠየቁማ፣ ችግሩ እንዴ ለምን? ስለዚህ እኔ ሰመራይዝ ላድርግ። ለምን ነው ሰመራይዝ ማለት ታደርጋለህ? ጠይቃችሁ አንተ ቤተክርስቲያንን አስተምሩ። እኛን ጠይቃኔ ቤተክርስቲያን አስተምሩ ትመልሳለህ። ቆይ ኢዮባ እንደ ጉልበተኛማ አትሁን እንደዚህ። እኔ ፈለገ ጠይቅ። እሱ ሲጠይቅም አልመለስም ብለህ እኛም ካልጠየቅን እንዴት ነው? እዚህ ጋር ያላችሁት ሁላችሁም እኮ ጥምቀት የኃጢአት ስርየት ያስገኛል ብላችሁ እኮ አታምኑም እኮ። ብታምኑት ችግር የለም። ዲያቆን ዳዊትን አስገባው። አይ እንደዛ ካሎራል ዳዊት ሙሉ ነህ የሚለው ዲያቆን ዳዊት አንድ ሰው ረድነትና ፕሮፌት ዲያቆን ዳዊትን እናምናለን። እኔ ጥምቀት የኃጢአት ስርየት እንደሚያስገኝ ታምናለህ? ደስ ይለኛል። ቆይ እኔና ካሎራ እናምናለን ያለው ማን ነው? ዲያቆን ማን ነው? ዲያቆን ማን እንዳስገባ? አይ እኔ እቀበልሃለሁ። ዳዊት ሙሉ ነህ። አንድ ቁጥር ጻፍ። ዲያቆን ዳዊት አዎ ገብቷል። ቆይ አንድ ነገር ልጠይቅህ ኢዮባ። የቤተክርስቲያን አስተምሮ ብንጠይቅህ ከቤተክርስቲያን አስተምሮ ትመልስልናለህ? መልስልን። ይሄው ከቤተክርስቲያን ትምህርት እኮ ነው እስካሁን ስጠይቅም ሁላችሁም ግን የኃጢአት ስርየት የለውም ጥምቀት ብላችሁ ስለምታምኑ እኮ እኛን ጠይቅ። አንተ ደግሞ አለ ብለን አስተምረናለህ። አንተ ጠይቃ ፈለገ ጥያቄውን ሳይመልስ ፈለገ ጥያቄውን ሳልመልስ መልሼ ደግሞ ያንተን ጥያቄ የምመልሰው ለምንድን ነው? ፈለገ ጠይቃ። እሺ እሱ አልመለሰም አይደል? ፈለገ ይጠይቅልህ። አንተ የቤተክርስቲያን አስተምሮ ተናገር። እኔ ፈለገ ሲጠይቅ ላልመለሰው ጥያቄ ካሎራ ዲያቆን ዳዊት አለ። ፈለገን ይጠይቀው። በቃ እሺ አንተ ምን ታድርግና እኔ ደግሞ ኢዮብን እጠይቀዋለሁ። ዲያቆን ዳዊት ፈለገ ጳውሎስን ይጠይቅ፣ እኔ ደግሞ ኢዮብን እጠይቀዋለሁ በተወያዩበት። እሺ ዳዊት እንደዛ ይመቻል? ዲያቆን አዎ ይመቸኛል። ሰላም ብያለሁ ሁላችሁንም። እሺ ቀጥል። ይመቸኛል። እኔ ልጀምር? እሺ ቆይ ማን ይጀምር? ዳዊት ነው ፈለገ ነው የሚጠይቀው? ፈለገ ነው የሚጠይቀው እርሱን። አዎ ጌርሳምን ግን ቀድሞ ስለገባ እኔ ብትፈቅዱልኝ እኔ ብጠይቅ። ዲያቆን ዳዊት ስለሰማን ደስ ብሎናል። ጠፍተህ ነበር። እሺ ከፈቀዳችሁልኝ መልካም ነው። ተባረክ ዲያቆን ዳዊት። እሺ የምንወደው ወንድማችን ነህ፣ እንኳን ደህና መጣ። ኦኬ ኢዮባ ሀንሚት አድርግና ጥያቄ ያለኝ አሁን በተወያያችሁበት። እሺ ቀጥል። የኢትዮጵያ ኦርቶዶክስ ተዋሕዶ የውጭ አምልኮና ስርዓት የውጭ ግንኙነትን ደጋግማ አምጥተዋል። እዚህ ጋር የተጻፈው ዮሐንስ 3:5 ላይ የኃጢአት ስርየት ይሰጣል፣ የቤተ ክርስቲያኗን ትምህርት አትቀበልም ወይ አልከው አይደል? ይሄን ኮንፈርም አድርጉ። ኦኬ አልኩት። በጣም ጥሩ። እና የቤተ ክርስቲያን ትምህርት ማን ነው እሱ? አንተ ጋር ነው ድምጽ ያለው? ኦኬ ከፈለግ ኦኬ ባክግራውንድ ድምጽ አለ። እዚሁ ደግሞ ዮሐንስ 3:5 አሁን አሳያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ዳግም ልደት የሚገኘው ከአብ ከወልድ ከመንፈስ ቅዱስ ነው ብለዋል። ስለዚህ ሊቃውንት መጽሐፉን አውጣው፣ የሊቃውንት መጽሐፍ ያልኩህን አውጣው። አንድምታ ታውቀዋለህ? ቆይ ልጨርስ ሀሳቤ። አንድምታውን አውጣው፣ እዛው አውጣው። አንድምታ አሳያለሁ። ኦኬ ጥያቄ
ብራዘር ምላሴ ላይ አትቆማ፣ አንድ ጊዜ ልጨርስ። ኦኬ እሱን ፈለገ ጳውሎስን ተሳስተሃል አለው። ምክንያቱም እርስ በርሱ እዚህ ዮሐንስ 3:5 አውቀዋለሁኝ አምልኮና ስርዓት እዛ አንብቤዋለሁ እንደዛ ነው የሚለው የኃጢአት ስርየት በዛ። እንደገና ደግሞ እዛ ዮሐንስ 3:5 ላይ ደግሞ አንድምታ ላይ ይኸውልህ አንድምታው ምንድነው? አምልኮና ስርዓት የውጭ ግንኙነት ዮሐንስ 3:5ን ኮት ያደርጋሉ። ዮሐንስ 3:5 ደግሞ ሊቃውንት ሲፈቱት ደግሞ የምንወለደው ከአብ ከወልድ ከመንፈስ ቅዱስ ነው ይላሉ። መምህር እኮ ጥያቄ ነው እንትነቷ ኤምፋሳይዝ አድርጌ ነው ጥያቄ የምጠይቀው። ኦኬ እንደገና ደግሞ መምህር ጥያቄ እየጠየቅ ብራዘር ቅድምም ስታስቸግር ነበር። አትረብሽ። አንድ ጊዜ ሚት አድርግና ልጠይቅና እኮ ጥያቄ ላስቀምጥ። ሚት አድርግ ፕሊዝ፣ በጌታ ፍቅር ልዛም ነው። ምንም ችግር የለም። ምንም ይመጣ ነገር የለም። ሚት አድርገው፣ ሚት አድርገው። ኢዮቤ እሺ፣ ቀጥል። ኢዮቤ ድምጽ አለ፣ ባክግራውንድ ድምጽ አለ። ታንክ ዩ ሶ ማች። ሶ መጋቢ አመረ የኢትዮጵያ ኦርቶዶክስ ተዋህዶ የቤተ ክህነት የስልጠናና የትምህርት ክፍል ኃላፊ መተው ዮሐንስ 3:5 ያዕቆብ 1:18ን ጴጥሮስ 1:23ን ጠቅሰው ከቃሉ ነው የምንወለደው ብለው ይሄን ክፍል ዮሐንስ 3:5ን አስተምረዋል። እና የትኛውን እንስማ? አንተ እሱ ተጋይቷል ወይ ፈለገን ተጋይቷል ብለሃል። እና የትኛው ነው ትክክል? የአንድምታው የሊቃውንትን ነው የምትቀበለው አንተ? ብራዘር ለምን እንትን ጥያቄን ላስቀምጥ እንጂ አንተ የምትቀበለው አንድምታውን ነው ወይስ የኢትዮጵያ አንድምታውን አውጣው እኮ ይሄው ላወጣልህ ነው። አሳይ። እንደውም እሱ ሊያሳይ ይችላል። ዮሐንስ 3:5 አንድምታ አሳየው ፈለገ። አውጣው አሳየው፣ አንድምታ ያሳያልሽ እንዴ? ፈለገን ተሳስተሃል ስትል አሁን እርስ በርሳቸው ሊቃውንትና ይሄ የአምልኮ ስርዓትና የውጭ ግንኙነት ቤተክርስቲያን አስተምሮ ምን እንደሆነ በልሽ አሳዩኝ ብለሃል። ምን እንደምትል አቃል አያለሁኝ። ከአብ ከወልድ ከመንፈስ ቅዱስ ነው ብለው ተርጉመውታል ሊቃውንት። እሺ እያሳየ ነው ያሳየ ነው። አንብበው፣ ክፈተው። ይሄው ከፍቶልሃል እኮ ፊት ለፊት አንድምታውን ከፍቶልሃል። ክፈተው፣ አንብበው ምን እንደሚል አንብበው። እሱን እንደተሳሳተ አድርገን ለማቅረብ ትሞክራለህ። ይሄ አቅርቦልሃል። ይሄ አንድምታ እያሳየ ነው። ዮሐንስ ወንጌል 3:5 አንድምታ አሳየው። ከአብ ከወልድ ከመንፈስ ቅዱስ ነው ብለዋል። መጋቢ አመረ ደግሞ ከእግዚአብሔር ቃል ነው የምንወለደው ብለው አስተምረዋል። ይሄው ስማቸውን ጠርቼ ነው ብዙ ጊዜ ከእሳቸው ጋር ተወያይቻለሁ። ቀጥል እስኪ። ይሄንን ችግሩ እኮ ይሄ ነው እኮ ስለግለሰብ። እኔ እኮ የሀገር ፕሮቴስታንት አመጣልሃለሁ። አንተ ማታምነውን እዚሁ ካሉት ጓደኞች ግለሰቦች አይደል ዶክሜንት ነው የምናቀርብልህ። ብራዘር አንብበው ፈለገ፣ አንብበው። ይኸው ወይ ቤሉ አማን እብለከ ዘኢትወለደ ዳግም እማይ ወመንፈስ ቅዱስ ይክል በዊሃ ውስተ መንግስተ እግዚአብሔር ልደዱ ነግሮን መወለጃውን አልነገረውም ነበረና። ሁለተኛ ከአብራከ መንፈስ ቅዱስ ከማዕፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ። ሶስቱንም ይላል። ብራዘር ይጨርስ። ሶስቱንም እያለ ጋር አልጨረሰም። ኢዮብ ስታፊት ሚታርጉት ሶስቱንም በዚህ ነገረው። ይጨርስ። ሶስቱንም በዚህ ነገረው እማይ ብሎ ወልድን፣ ይኸው ወልድ እምነ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ ሰማያት እግዚአብሔር ብሎ እግዚአብሔር አብን ብሎ እግዚአብሔር አብን እስመ ዘተወልደ እምስጋ ስጋ ውእቱ ከግዙፍ ስጋ የሚወለድ ግዙፍ ነውና ይክልኑ ላለው ወዘተወልደ መንፈስ ቅዱስ ውእቱ ከረቂቀ መንፈስ ቅዱስ የምትወለድ ነፍስ እያለ ይኸው ሶስቱ። አንዴ እዛው ፈለገ ከማዕፀነ ዮርዳኖስ የሚለው ምኑ ነው? ምን እያለ ነው? ከማዕፀነ ዮርዳኖስ ሲል እንዴ ከማዕፀነ ዮርዳኖስ የተወለደው ወልድ ነው። የምታወጣው ከአብ ከወልድ ወልድ ነው። ከማዕፀነ የተወለደው መወለዱን እየነገረ ነው። በጥምቀት የስላሴ ልጅነትን የምናገኝበት የኃጢአት ስርየትን የምናገኝበት ብዬ ቅድም ተናግሬያለሁ። አሁን አዳምጥ። በአብ በወልድ በመንፈስ ቅዱስ ከማኅፀነ ዮርዳኖስ ያልተወለደ የሚለው ምን እያለ ነው? ተናገር እስኪ። እሱ ምን እያለ ነው? እሱ አንተ በለው። አንተ ነህ እኮ እያመጣ ያለው አይደል? ከማኅፀን የተወለደው ወልድ ነው አለክ እኮ። የኃጢአት ስርየት አዳምጥ አንዴ። እዚህ ጋር አሁን በጥምቀት የኃጢአት ስርየት አንድምቶ አላለም።
ይኸው ከማህፀነ ዮርዳኖስ ያልተወለደ ያለ ለምን ታደርጋለህ ነው? ቆይ ብቻ ነው ይሄው ፈቶታል እኮ አንብብለት እንደገና። እኛ እኮ ስማ እናንተ እኮ ይኸውልህ የእናንተ ኦርቶዶክስ የቲክቶክ ነች። እኛ ደግሞ ይኸውልህ መጽሐፍ ይዘን አየህ፣ የእኛ ኦርቶዶክስ እቺ ነች እውነተኛ። እሺ አንዴ እንደው መጽሐፉንማ ይዘዋል ብታነበው ብትረዳው። በቃ ጌሳም ቀጥል። እሺ ከማህፀነ ዮርዳኖስ የሚለው ምንድን ነው? መልስ። ኦኬ ይሄኛው አለቀ በቃ ተመልሶላል። ሁለተኛው ጥያቄ ልሄድ ብራዘር። ቆይ ከማህፀነ ዮርዳኖስ ይሄኛውን ጨርስ በቃ። እሱ አንተ እኮ እየተጠየቅን መልስ አቅርበናል። እሺ ሁለተኛውን ጥያቄ ኢዮብ ጉልበተኛ አትሁን ፕሊዝ። ሁለተኛውን ጥያቄ እሱ እንዳይመልስ ምላሱ ላይ ስትቆም ነበር። አንድ ጊዜ ሁለተኛውን ጥያቄ ልጠይቅ። ታንክ ዩ ሶ ማች ኢዮቤ፣ ያው ዊ ላቭ ዩ ብራዘር። እና እንደዛ አይደለም ይሄ ተመልሷል። ሁለተኛው ሐዋርያት ሥራ 2:38 አምጥተህ እሱ ደጋግሞ በንስሐ በደሙ ነው ምንነጻው እያለ እየሞገተ ነበር። እና እንደውም የንስሐ አባት ምሳሌ አድርገው ብዙ ነገር ምንድነው የምንነጻው በንስሐ ነው ብሎ ተናገረ። እና ፈለገ ከዛ በኋላ ምሳሌ አለና ሐዋርያት ሥራ 3:19-20 ላይ እዛ ሐዋርያት 2:38 ግልጽ ያልሆነው ብሏል። በንስሐ ፈለገ ኤምፋሳይዝ እሺ እኔ ልጠይቅ፣ እሺ በግሌ ልጠይቅ፣ እኔ ራሴ ልጠይቅ። ሐዋርያት ቅድም በተሟገታችሁት መሰረት ሐዋርያት ሥራ 2:38 ላይ የአማርኛው ግልጽ አይደለም። እንግሊዘኛው Peter replied, repent and be baptized every one of you in the name of Jesus ይላል። በክርስቶስ ኢየሱስ ሪፔንት አድርገው ጥያቄ ላስቀምጥ ብራዘር። ምን እንደዚህ እኮ አድበስብሰህ ምንም እኮ አታመጣም። ኦኬ እና እንግሊዘኛው ግልጽ ያደርገዋል። ከዛ እዚህ 2:8 ላይ ግልጽ ያልሆነው ይሄው ጴጥሮስ ሐዋርያት ሥራ 3:19 ላይ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ይላል ሐዋርያት ሥራ 3:19። ይሄው ጴጥሮስ እና ጴጥሮስ ራሱ ከራሱ ጋር እየተጋጨ ነው። ፈለገ ይሄንን ነበር እያለ ያለው የኃጢአት ስርየት በንስሐ በደሙ ነው አለ። ይሄንን እንዴት ነው የምትስማማው አንተ? በውሃ ነው ያልከው። ይሄው ግልጽ የሚያደርገው ምን ታደርገዋለህ? እንግሊዘኛውንም አምጥተዋል። እንግሊዘኛውን ተባረክ። እውነት ለመናገር የሐዋርያት ሥራ ምዕራፍ 2:38 ላይ ኃጢአታችሁ ይሰረይ ዘንድ የሚለው ለንስሐ ነው ወይስ ደግሞ ለጥምቀቱና ለንስሐው ነው? ኃጢአታችሁ ይሰረይ ዘንድ ያለው በጥምቀት ስለሆነ ኮንፌስ የሚያደርግ። እኔን ስጠይቅ መጠየቅ አልነበረብህም። እሺ ልመልስልህ። መጠየቅ አልነበረብህም ግን አክብሬ ልመልስልህ። በዛን ጊዜ በሐዋርያት ዘመን ኮንፈርም የሚያደርጉት በጥምቀት ነበር። ተጠመቁ ብለው ነበር የሚያዟቸው። እና ከዛ የተነሳ አዳምጠኛ እኛ ታሪካዊ ዳራ መጽሐፍ ቅዱስ እንዳለ ነው። ከአንጌሳም ኢዮብ አንድ ጊዜ ይቅርታ ከይቅርታ ጋር ሁለታችሁም ይሄን መልሱልኝ። ከጥቂት በቀር ዕብራውያን ምዕራፍ 9 ቁጥር 22 አንተ ዝም በላ። እኔ አልጠይቅም። ጥያቄ አይደለም የምጠይቀው። እኔ ጥያቄ አይደለም። እኔ ጥያቄ አይደለም። አይመለከትም። እኔ ጥያቄ አይደለም። ቆይ እኔ ሊጠይቅ ነው። ሰዓት አረዘማችሁ። ጌርሳም አልጠይቅም። ኦኬ እኔ ልጨርስለት። እሺ ልጨርስለት። ይኸውልህ ሐዋርያት ሥራ 2:38 እኔ ስጠይቅ አንተ መልሰህ ጠየቀኝ አይደል ኢዮቤ? እኛ ከመሄዳችን በፊት 38 ላይ ለኃጢአት ስርየት የሚለው ጥምቀት ነው ወይ ነው? እሱን ካረጋገጥክልን ለኃጢአት ስርየት እዛ ጋር ስንሄድ ግልጽ ስለሚሆን ምንም የሚጋጭ ነገር ስላልሆነ ለኃጢአት ስርየት እኮ ጥምቀት ሊሆን አይችልም። አመጣሁልህ እኮ ሐዋርያት ሥራ 3:19 አመጣሁልህ። በንስሐ በደሙ በስሙ የሚደረግ ነው። ቆይ አዳምጠኛ። ሚት አድርግና ልመልስልህ። መጠየቅ አልነበረብህም። ጠየቀኝ፣ ልመልስልህ። በአንተ ተራ እያንዳንዱን ልጠይቀኝ ይገባል። ሚት አድርግና ልመልስልህ። ሚት አድርገው። ኦኬ ታንክ ዩ ሶ ማች። ሐዋርያት ሥራ 10:43 ላይ በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ ይላል። 10:43 በስሙ የኃጢአት ስርየት። ኦኬ እና ቅድም ዕብራውያን 9 ጠቅሷል። አንደኛ ዮሐንስ ምዕራፍ 1:9 ላይ ይናገራል በንስሐ በደሙ የኃጢአት ስርየት እንዳለ። ብዙ ጥቅሶች አላበዛ ብዬ ነው። በዚህ ቦታ ላይ ሐዋርያ ጴጥሮስ 2:38 ላይ በስሙ ንስሐ ግቡ በስሙም ተጠመቁ ሲል በውሃው ሳይሆን በስሙ ስታምን የኃጢአት ስርየት ያለው በኢየሱስ ክርስቶስ ስም ነው።
ሮሜ 10:13 ላይ የኢየሱስ ክርስቶስን ስም የሚጠራ ይድናል ይላል። ከስሙ ጋር የተያያዘ ነው። አለበለዚያ እኮ ልስን መጠየቀኛ አለበለዚያ እኮ የዛን ጊዜ ተጠምቆ ሌላ ኖሞር እኮ የኃጢአት ስርየት የለም ማለት ነው። በቃ በውሃ ተጠምቋል የዛን ጊዜ። ከዛ በኋላ በቃ የኃጢአት ስርየት አይገኝም ማለት ነው። አለቀ፣ ተደመደመ። ለዘላለም በውሃ ተጠምቀው ተሰርዮላቸዋል። ጀመራችሁ እንዴ ውይይት? ጥያቄ ጠፋ። እኔ ስጠይቀው አልመለሰልኝማ፣ መልሶ ጠየቀኝ። ኦኬ እና መልስልኝ። እነዚህ ጴጥሮስ እርስ በርሳቸው ጴጥሮስ የተናገረው ቃል እርስ በርሱ ይጋጫሉ። አንተ ምክንያቱም እርስ በርሱ ይጋጫል ብለኸው ነበር። በሐዋርያት ሥራ 2:38 እና በሐዋርያት ሥራ 3:19 ላይ የተነገረው ጴጥሮስ በትክክል በግልጽ በንስሐ የኃጢአት ስርየት ይገኛል ያለው በሐዋርያት ሥራ 3:19 ሐዋርያት በቃ የኃጢአት ስርየት በቃ እንደዛ ካልተጋጨ የኃጢአት ስርየት በንስሐ በደሙ ነው። ጨርሰናል። በቃ አምኗል። አልተጋጨም። ቆይ አንዴ ካህን ጌርሳ መባከብ አምደን አይጋጭም ብለሃል። ሐዋርያት ሥራ 3:38 ጨርሰናል። ቁጥር 38 እንግሊዘኛው ግልጽ ያደርጓል ብለህ ከእንግሊዘኛውን አምጥተው በቃ ወደ ሌላ ሰው ዶግማ አይጋጭም ካልካለ የሚጠብቁ ሰዎች አሉ እኮ። በቃ ለፈለገ አንድ ጥያቄ ያለኝ ተፈቀድክልኝ። ባይዘው የፈለገ ትምህርት ምንም እንከን ማይወጣለት ቆንጆ ትምህርት ነው። ዛሬ እንደው ደስ ብሎኝ ነው የተማርኩትና ፈለገ በዚህ አጋጣሚ ቤተክርስቲያኗ እንደዚህ አይነት ትምህርት ካለ እኛም ወደዛ እንመጣለን። ኑ አለ በእናንተ ብዙ ነገር አለ። ቤተክርስቲያኗ ጋር ምርጥ ትምህርቶች አሉ። ኑ እናንተ ዝም ብላችሁ እዚህ ቲክቶክ ላይ እየሰማችሁ የቲክቶኮች ኦርቶዶክሶች ናቸው። የቲክቶክ ኦርቶዶክሶች ኦርቶዶክስ አይደሉም። የምሬን እኮ ነው የምላችሁ። እሺ አንድ ጥያቄ ልጠይቅህ። ፍቅር ጠይቀኝ። ክሪዶቹን ትቀበላለህ? በአማርኛ አድርግልህ። ምንድን ነው የምትለው? በአማርኛ ማይሆን ምንድን ነው ክሪድ? እሺ ጉባኤያትን ትቀበላለህ ወይ ነው? ቃሉ መሰረት እየተወያየ ነው። ቅድም ጀምሮ በቃሉ መሰረት ነው የምንወያየው። ቃሉን ጥቀሱ። ዳጊን የሚት አድርግ በለው። ክሪዶች ምናምን አትበል። ዳጊ ቅድም ብለዋል። ሲጠየቅ አባቶች ሲባል ዮሐንስን ጠቅሷል፣ እነ ጳውሎስን ጠቅሷል። ከነሱ በላይ አባቶች የለም። ስለዚህ የፖለቲካ ጥያቄኛ እንቀበልም። ኖ አይደለም። እሱ ከጳውሎስ በላይ አባት አለ። ቆይ ዳጊትና ማምጣት እንችላለን። ዳግም ዝም በላው ከእንትና ጋር ያወሩ። ዳጊ ፕሊስቶ አንተ ሲጀምር በእንግሊዝኛ ጀምር። እሺ በቃ በእንግሊዝኛ ማይት ፈለግሽ በቃ አልኩ። በቃ ሚታርግ ዳዊት ማን ዳጊ እኔ እኮ ይኸውላችሁ በዚሁ አጋጣሚ ዩቱብ ላይ ፈለገ ጳውሎስ ብትሉ ብዙ ትምህርቶች እዛ ላይ አለኝ ማለት ብዙ ነገሮች ማግኘት ትችላላችሁ። በእውነት ነው የምላችሁ። ፈለገ ጳውሎስ የዩቱብ ቻናል በቃ የእውነት የመጽሐፍ ቅዱስን በተለይ ኦርቶዶክስ ተዋሕዶ በጣም ትክክለኛውን እንትን የምትልበትን ነገር ላሳያችሁ እችላለሁ። አሁን የተለመደ ነገር አለ። በተለይ ለምሳሌ አሁን ቀሲስ ዲበኩሉና አኬ ምን አሉ? እኛ አለመቀበል ተአምራትን እንችላለን አሉ። ግን አንድ ቀን ተወግዘውም አያውቁም። አያችሁ፣ እኛ አሁን የሆነ ቦታ 1 ሚሊዮን ተከታይ ቢኖረኝ እኔ እስካሁን ድረስ ፈለገ ልክ ነው ይላሉ። ታዲያ ቀሲስን ጠርተህ እኔ እንዲያሉኝ ስንት ጊዜ እስቲ ጥራቸው ከኔ ጋር እስቲ ይወያይ። ማንም መጥቶ እኔ ጋር ያወራኝ። ባይዘዌ ፈለገ እኔ አይቻለው። በትክክል ነው ቪዲዮ ሰርቶ በጣም ብዙ ሰዎችን የጠራው ዲቤት። አንድ ሰው ግን እስካሁን ድርሻ አላለም። አንድ ሰው ዴቭ ቀጥል። ዴቭ አንድ ነገር ልንገራችሁ። ዴቭ ፈለገ አንድም እስካሁን የተናገራቸው ንግግሮች መጽሐፍ ቅዱሳዊ ያልሆኑ ነገሮች አንድም አልተናገረም። እንዳለ የተናገረው ቃል በቃል መጽሐፍ ቅዱስ የተናገረ። እኔ የኦርቶዶክስ ትምህርት እንደዚህ ናት ብዬ እኔ ማን ነው የኦርቶዶክስ ትምህርት እንደዚህ ከሆነች ምን እናደርጋለን? እዚህ ባይዘው እዚህ ዩቲዩብን ሰብስክራይብ አድርጉት በልለት እና ይኸውላችሁ አንድ ነገር ልበላችሁ። እኔ ከቢኒያም በፊት መጥቻለሁ። ከቢኒያም ጋር አይታችኋል ምን አይነት ሙግት ፈጥሬ አባቶችን ሲሳደብ ዝም አየ። ለእውነት እቆማለሁ። እኔ እኮ ፕሮቴስታንት ጋር 91 እኮ ጀምሮ ምን አይነት ጦርነት እቺ ለእኔ እቺ ቀላል ነች።
እኛ ጋርም እንዲህ በጥብጠን የወጣው ማለት ነው። ቆይ በጥብጥ አይደለም አንተ። እኔ በጣም እንትን እላለሁ፣ መጽሐፍ ቅዱስን ጊዜ እሰጣለሁ። አንተ ተልእኮ ለትውልድ እኮ መስራች ነኝ። ከዘሌ ጋር የምሟገት ሰው ነኝ። ከዳዊት ጋር ብቻ ጸጥ አድርግልን። ዳዊት የሚጠይቅ ጥያቄ ካለ ምንም ችግር እኔ ይኸውላችሁ መጽሐፍ ቅዱሳዊ ሆኖ ገብቷል። እኔ አሁን ሌላው መጽሐፍ ልንገራችሁ። በቃ የኔ በራሴ ይሄ የራሴ አቋምና መጽሐፍ ቅዱስ ነው። ይኸው ላሳያችሁ። መዳን የሚገኘው በእምነት ነው። በቃ በእምነት ብቻ ነው። ይሄኔ ሉተርን አለ ምናምን አለ አይደለም፣ መጽሐፍ ቅዱስ ነው ያለው። ሌሎቹ መጽሐፍ ለምን ትቀበላለህ ብትለይ፣ ሌሎቹ መጽሐፍ ስለ መዳን አይደለም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ። የማን የእግዚአብሔር ሰው ያመነ ሰው ምን ማድረግ አለበት? የእግዚአብሔር መንፈስ ያለበትን መጽሐፍት ሁሉ ለምኑ? ለትምህርቱ፣ ለተግሳጹ፣ ልቡን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅመዋል። ሌሎቹ መጽሐፍቶች የሚጠቅሙን ለዚህ እንጂ ለድነት ከሆነ ወንጌል ብቻ ነው። እሱም ኢየሱስ ክርስቶስ ነው። አድኖሃል እኮ ተፈጸመ ብሎ በሰማይ በግርማው ቀኝ ተቀምጧል። ኃጢአታችንን አንጽቶ በግርማው ቀኝ ተቀመጠ ይላል ዕብራውያንን ማንበብ። ቆላስያስስ የዕዳ ደብዳቤያችንን ደምስሶ ይላል። ሰይጣንን ወደ ውይይቱ ብንገባ አይሻልም ወንድማችን? እንደዚህ አይነት ትምህርት አታገኝም አንተ። እንደዚህ አይነት ኦርቶዶክስ አታገኝም። እድለኛ ነህ ዳዊት። እኔ የትም እንዳልገባ የትም እንዳልናገር አንዴ ሪፖርት ሲያደርጉ እሱ እንዲህ ነው እያሉ ጠላት የሆናችሁኝ እናንተ ናችሁ። እኔንም ጨምሮ ማለት ነው። እሺ አንተንም ጨምሮ። ሰው አሁን አንተ የምትለው ሰው በእምነት ብቻ ይድናለሁ፣ በቃ ሌላ ነገር የለው። ስለ መዳን ስታወራ ይሄ ማለት ግን አሁን ወደ ውይይቱ ብንገባ አይሻልም? አንዴ ዳዊት በቃ አንዴ ጸጥ በል። እነሱ ተጋበቱ የሁላ ሰው እያለ ብናገር ብዙ ሰዓት ጠብቄያለሁ። ሁለት ደቂቃ ስጠኝ። እምነት ያለ ስራ የሚለውን በደንብ ልንገራችሁ። እምነት ያለ ስራ ያዕቆብ ሲናገር ነፍስ ያለ ስጋ ሙት እንደሆነች ሁሉ ይላል። አሁን እኮ ይሄ ስጋ ነፍስ አይደለም፣ ነፍስ ደግሞ ስጋ አይደለም፣ ግን በአንድ ላይ ናቸው። እምነት ያለ ስራ ማለት አንድ ሰው ያዳነውን ክርስቶስን አምኖ በመስቀል ላይ እንዴት ተሰቅሎ ሞቶ የእሱን ዋጋ እንደከፈለለት ያመነ ሰው በቅድስናና በጽድቅ መኖር አለበት። ያም እንግዲህ ያዳነውን በነፃ ስጦታ የተሰጠውን ነገር ተቀብሎ መለየት አለበት። ከኃጢአት መለየት አለበት። ከብዙ ነገር መለየት አለበት። እኔ ቅዱስ ነኝና ቅዱሳን ሁኑ ስለሚል ስራ ለምንድን ነው የሚያስፈልግ ሲባል ስራ የሚታይ ነገር ነው። ሰው ሲራብ ማብላት፣ ሰው ሲጠማ ማጠጣት፣ እግዚአብሔርን ማብላት ነው ካለ አየህ፣ እምነትን በስራ እየገለጽክ ነው። ስለዚህ ሁለቱን በአንድ ላይ ስላደረግ ስራ አያድንህም፣ ግን ያጸድቀሃል። በደንብ አዳምጡኝ። ህግ አያድንህም፣ ግን ያጸድቀሃል። ትክክል ያደርጋል፣ እውነተኛ ያደርጋል ነው። ለምን? በብሉይ ኪዳን ጻድቅ ተብለዋል። አንድ ጥቅስ ላንብብላችሁ። ሉቃስ 1 ላይ እንግዲህ የብሉይ ኪዳን ሰዎች ናቸው፣ ጻድቅ ተብለዋል፣ ግን ገነት መግባት አይችሉም ክርስቶስ መጥቶ እስካልሞተ ድረስ። ትምህርቱ በኋላ ሊሆን ይችላል። ሰዓት አዳምጥ እንግዲህ በቃ ከሰለቸቶ መጽሐፍ ቅዱስ ምን ያደርግ አታዳምጥ። በኋላ በደንብ አድርገህ 10 ደቂቃ ሰጥና ታስተምረናለህ። ቤት ስከፍትም ያው ትመጣላችሁ። እኔ ቤትም ተከፈተ አልተከፈተ አይደለም ያገኘሁበት ከፈቀዳችሁ ፋሎወር ከፈለኩ እኮ ፋሎወር ፈለኩ ማለት ይችላል። ግን አሁን ወደ ውይይቱ እንግባ። ቀጥል። እሺ ዳዊት 3 ደቂቃ ሰጥሃለሁ። በቃ የመጨረሻ ውይይታችን ከ39 ነው። ከ4 ደቂቃ ሰጥቻለሁ። ወንድማችን አሁን ብዙ ሰዓት ጥያቄ ነው የምጠይቀው። የመጀመሪያው ጥያቄ ፈለገ ጳውሎስ የአንተ እምነት ምንድን ነው? እምነት ነው ሃይማኖት ነው የጠየቀኝ? ሃይማኖትህ። እሺ እንደዛ ነው። ሃይማኖት ማለት ማብራሪያ አልፈልግም። በነገራችን ላይ እኮ እኔ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነህ ማለት ተከታይ ነህ ማለት ነው? አማኝ ነኝ በቃ። እሺ። ስለዚህ ከዚህ በኋላ የምጠይቅህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሚታወቁት
ከታተሙ መጽሐፍት እየጠቀስክ እንድትነግረኝ ነው የምፈልገው። መጽሐፍ ቅዱስን እንድንግባባ ጥያቄ አልጠየኩም እኮ እንድንግባባ ጥያቄ አልጠየኩም። አዋልድ መጽሐፍቶች እንድንግባባ እኔ እኮ ይኸውልህ ፈለገ አዳምጠኝ። ኧረ በህግ አምላክ ቤተ ክርስቲያን ያለችውን በሙሉ ትቀበላለህ ካለ የማይቀበሉ ሰዎች ዝም ብለህ እኔ አሁን አልቀበልም ስል ኦርቶዶክስ አይደለም እንዳትለኝ። ለምን እኔ አላልኩም እንደዛ አልወጣኝም። አሁን ምን መሰለህ እኔ መጀመሪያ ነገር እኔ ኦርቶዶክስ ምናምን አትበለኝ። እኔ ነኝ ኦርቶዶክስነቴን የምቀበለው አለመቀበልም። እየሰማኸኝ ነው? የሚጮህብኝ ሰው አልፈልግም። ሚስቴ ብቻ ነች የምትጮህብኝ፣ ሌላ ሰው እንግዲህ እንትን አትበላ። ሚስቴ ብቻ ይለኛል እንዴ? እኔ በጮህ ስለዚህ አትጮህብኝ። አንተም አትጮህ፣ እንትን አትበላ። ስርዓት አትይዝም እንዴ? ታዲያ አዳምጠህ ስማኝ። አይደለም ምን አንተ ጳጳስ ነህ ልትቆጣኝ የምትፈልገው? ትቆጣኛለህ? አንተ ማነው እኔን እንድትቆጣኝ የፈቀደልህ? አትጩህ፣ ተረጋግተህ አይደለም ድምፄ እንደፈለገ ይኸው፣ ቃሌን ተቀበለው። ድምፄ በቃ ይሄ ድምፄ ነው። እሺ ተረጋግተህ ግን ይላል እንዴ? ሚስቴ ነው የምትጮህ ብለህ ራስን እንትን ትላለህ። ጥያቄውን አልፈልገውም። ውይይት አደረኩት፣ በቃ ተውኩኝ። ሂድ በቃ ሌላውን ጠይቅ። ስማ እሺ፣ ፈልግም ሪስፔክት የሌለህ ሰው ደግሞ አንተ ኦርቶዶክስ ተረጋግተህ ስማ። አይ አልፈልግም፣ በቃ ተውኩት። ኦርቶዶክስ ነኝ ካልከኝ አንድ ሰው ታውቁት ሪስፔክት ሳይሆን መጀመሪያ ሪስፔክት መደራረግ አለ። ወንድምን ለማቅናት ከሆነ እሱ ኦርቶዶክስ ነኝ አለ አይደለ? ትምህርቷን ይዟል እንዴ? ለምን ነው ዲስሪስፔክት የምታደርጉት? ባይዘው ዲስሪስፔክት የምን ይጮሃል? አሁን እያወራሁት ሲሆን መጮህ አያስፈልግም። እንወያይ ነው። ኦኬ ቶቶቶ ዳዊት ነህ እንዴ? ዲያቆን ዳዊት። እሺ አሁን አንተ አባትን ማታከብር፣ ለነገሩ አባትን ማታከብር ሰውዬ አሁን አንተ ቀጥል። አሁን አወቅ። ስለዚህ አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ከታተሙ መጽሐፍት እየጠቀስክ ነው የምታወጣልኝ ማለት ነው። መጽሐፍ ቅዱሱን ለምን አትጀምርም? ከመጽሐፍ ቅዱስ ካልጀመርክ ደግሞ እኔ መወያየት አልፈልግም። ልክ እንዳንተ መጽሐፍ ቅዱሱን ጀምረህ ከዛ አዋልድ መጽሐፍ ትገባለን። የምሬን ነው። መጽሐፍ ቅዱስን ጀምረህ ዋናውን ሳትጀምር የተወለዱት ላይ አልገባም። የተወለዱት ላይ አልገባም። ዋናውን መጽሐፍ አባትየው ጋር ጀምር። ከአባት ሳትጀምር ልጅ ጋር አልገባም። ካሎራው ቤቱን ብትመራው ዶግማ እንትና ሳስገባው አታስወጡት። እሺ ማነው የሚያስወጣው? ዶግማ አዳምጠኝ። ካሎራ ከአባት ይጀምርና ከዛ ወደ ልጆች ነው የሚሄደው። አዋልድ መጽሐፍ ልጆች ናቸው። ከአባት ይጀምርልኝ። የአባት ጥያቄ ጠይቅ። ካሎራው የምፈልገውን ጥያቄ ጠይቃለሁ። የምፈልገውን ስትል እኔም የምፈልገውን ካሎራ ደቂቃ ስጣቸውና ተራ በተራ ቅድም እንደተወያዩት ወገኖች በደቂቃ መጀመሪያ ፕሬዘንቴሽን ያድርጉ 10 ደቂቃ። ከዛ በኋላ ክሮስ ወደ ጎን ይተው። በቃ ዲያቆኒ ወደ ጎን አትተኳኳሱ። ልጁ ኦርቶዶክስ ነው። አሁን የተለየ ትምህርት አለው ምትል እኔም እኮ አይደለም እኮ አላልኩም። እኔ መጀመሪያ ጠይቄዋለሁ። አይደለም ነው ምናምን ውስጥ እኮ አልገባሁም። መጀመሪያ አሁን የታተሙ መጽሐፍ ተገኛል። አንዱ የታተሙ መጽሐፍ ቅዱስ ነው ዋናው። ተረጋጋ ፈለገ። እኔ የምፈልገውን ጥያቄ አንተ አልፈልግም። በቃ እንደው ጥያቄ ውይይት አድርጉት፣ በኋላ እንጠያየቃለን። ያንተን ሐሳብ ለወቅ ሚውት አድርግ። እኔ የምፈልገውን ጥያቄ ጠይቃለሁ። ፈለገ እንደሚፈልገው መመለስ ይችላል። በቃ እኔም አልፈልግም ውይይት። ዲያቆን 3 ደቂቃ የቤተክርስቲያንን ትምህርት አስተምር፣ እሱም የቤተክርስቲያኑን ትምህርት ያስተምራል። አለቀ። ከዛ ትጠያየቃላችሁ። 3 ደቂቃ ሰጣ። that's fine። እሺ ከ44 ነው ከ47 ይጨርሳሉ። ቀጥሉ። እሺ እንግዲህ መጀመሪያ የጠየቅኩት ምንድነው እምነትህ ምንድነው ብዬ ነው። እምነትህ ምንድነው ብዬዋለሁ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ ብለዋል። የእሱ አንደበት ነው። አስረዳው። ስለኔ አይደለም። በቃ ውይይቱ ስለኔ አይደለም። ስለኔ አይደለም። ቻው ስለኔ አይደለም።
እንዴት ነው ነገሩ? አንዴ ዲያቆንዬ እሳቸው ፈለገ ስማቸው አይጠራ ትምህርት ላይ እናውራ ወደ ጎን ይቀር ነው። አሁን አንተንም እኮ ኦርቶዶክስ አይደለህም ማለት ይችላል ፈለገ ይችላል፣ ግን እንደዛ ማለት አይፈልግም። ይችላል የማይቻል ነገር እኮ የለም። ቆይ ዲያቆንዬ እንደዚህ እናድርግ። ትምህርቱ ላይ ገልጠው መጽሐፍ ቅዱስ ዮሐንስ እንዲህ ይላል፣ ጴጥሮስ እንዲህ ይላል፣ 3:21 እንዲህ ይላል። አይደለም ምን መሰለ የማይቻለው ነገር የሚቻልና የማይቻል ነገር አለ። አንድ ሰው እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ነኝ አሁን አንተ ጳጳሶቹ የሚወስኑት ጳጳሶች ናቸው። አንተ ምንም ያው መመለስ አለ ቃላዋዲ አለኝ። እሺ ቃላዋዲው አንተ ኦርቶዶክስ አይደለም ነው የሚሉኝ። ያው ሊቀ ጳጳሱ እንጂ አንተ አይደለም። ስለዚህ እኔን ትተህ ትምህርቱን አትበል። ይኸው ቃላዋዲ የምናወራ ከሆነ 270 ሰው ቁጭ ብሎ ፈለገ የአንተን ትምህርት ነው እየተጠባበቀ ያለው። እንዴት ላድርግ እኮ አሁን እኮ እንዴት ላድርግ ታዲያ? ዶግማ ፈለገ ሚውት ያደርግና ሰዓቴን ልጠቀምበት። በቃ ቀጥሎ አሁን 3 ደቂቃ አስቀምጥና እነሱ እኮ የሚፈልጉት ዶግማ እሱ እንዲህ አይደለም ምናምን እንዲሰማቸው እኔ ደግሞ እንዴት አነስበኩኝ እኔ ወንጌል አይደለም። ስለፈለገ ምንም አይነት ነገር አትናገሩ። እሱ ወንጌል አይደለም፣ ወንጌል ስለ ልጁ ነው እያለ ነው ፈለገ። ችግር የለውም ሚውት ያደርግና እሄዳለሁ። አንድ ሰው ስም አልጠቅስም። አንድ ሰው እኔ በቃ እንደዚህ አይነት ውይይት አቁምላቸው። ከቻልክ መጽሐፍ ቅዱስን አውጣና ወንጌል ስበክ። በቃ ከዛ ወዲህ ሰው እንዲወገዝ ሰው የሚጠብቀን ወንጌል እኔ ወንጌል ላስተምርበት። አሁን ወንጌል ልስበክበት ካልሆነ እኔ ልስበክበት። አንዴ ፈለገ ዲያቆን ካልተወያዩ እኛ ወንጌል እንስማበት። በቃ ወንጌል ይንገረን። እኔ ሰዓቴን ልጨርስ። ካሎራው የዳዊት ሰዓት አልቋል። ሌላ ነገር ለፈለገ ዲያቆን አንዴ ካሎራው 3 ደቂቃ አንዴ ቤቱን ልምራው እንዲወደደኝ አንዴ ሚዩት አድርጉ። ይኸውልህ ስለ ሰው አይደለም ስለ ትምህርት ያወራሉ ዲያቆኔ። በትምህርት በኦርቶዶክስ ተዋህዶ ቤተክርስቲያን ወክዬ ነው አይደለም ማወራው። እኔም ወክያለሁ። እኔም ኦርቶዶክስ ነኝ። በቃ አንተ ብቻ አንተ ዲያቆን ስለሆንክ ምዕመኑ ስላለ ወንጌልን ስበክ። በቃ አሁን ወንጌልን ተናገር። በምትፈልገውን ነገር ታወራለህ። ካሮራ አልፈልግም። እኔ ለሰው የማይጠቅም ነገር ማውራት አልፈልግም። የማይጠቅም ነገር ለሰው አላወራም። እኔ አሁን እኮ የፈለገን ነው የምቀበለው እኮ። እኔ ስለኔም ስለሌላ ሰው ማናውራ፣ ስለ ኢየሱስ ክርስቶስ እናውራ፣ የዳንበትን እውነት እናውራ እያሉ ነው እኮ። ምን መሰለህ እኔ ስገባ ጥያቄ ለመጠየቅ ነው የፈለግኩት። ጥያቄውን አልቀበልም አለኝ። እሺ ፋይን፣ እንደፈለገው መመለስ ይችላል፣ ግን አልመልስም አለ። ፈርቷል ማለት ነው። ዳትስ ፋይን። ካሎራ ቆይ አዳምጠኝ። ከዚህ በኋላ ግን በደቂቃ እናውራ አለን። እኔ 3 ደቂቃ የምፈልገውን ነገር ላውራ። እኔን አታንሳ። እኔ የቤተ ክርስቲያን ትምህርት ነው የምትለውን አንሳ። በቃ አለቀ። በኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ አካሄድ አለ። እሱን እያወራ ነው። አይደለም እኔ ዲያቆን በራሴ ደቂቃ የምፈልገውን ነገር ማውራት። እኔ ቆይ አንተ መጽሐፍ ቅዱስን ታምናለህ? መጽሐፍ ቅዱስን የምፈልገውን ነገር ቆይ ዳዊት መጽሐፍ ቅዱስን ታምናለህ? 3 ደቂቃ የምፈልገውን መጽሐፍ ቅዱስን ታምናለህ? አንዴ ፈለገ ጳውሎስ እባክህ ዳዊት ዲያቆን እባካችሁ ይኸውልህ መጽሐፍ ጠቅሰህ ሉቃስን ማርቆስን እያልክ ታወራለህ አታወራም? ዲያቆኔ በቃ እሱን ታወራለህ። እጠቅሳለሁ። የኦርቶዶክስ ተዋህዶ ቤተክርስቲያንን አስተምሮ አስቀምጣለሁ። አስተምሮ መጽሐፏን ግለጥ እኮ አለ እኮ። ስለኔ ግን ስለሱ አታውራ። ወንድማችን በቃ ወንድማችን ቆይ አስተምሮ አካሄድ ኦርቶዶክስ ቤተክርስቲያን አላት። እኛ ፕሮቴስታንቶች አይደለንም። የኦርቶዶክስ ተዋህዶ ቤተክርስቲያን አካሄድ ምንድን ነው የሚለውን በ3 ደቂቃ የምፈልገውን ነገር ማስቀመጥ እችላለሁ። የኔ ነዋ ደቂቃው። ወደ ጎን ተው። እሱን ሜንሽን አታርግ። በቃ እሱን ሜንሽን አታርግ። የኦርቶዶክስ ተዋህዶ ቤተክርስቲያን አካሄድ ግን ምን እንደሆነ አስቀምጣለሁ። ከፈለገ እኮ ሪፊዩት ማድረግ ይችላል። አይደለም ዳዊት ተሳስተዋል ይሄው ማስረጃ ብሎ ማስቀመጥ ይችላል እኮ። ተሳስተዋል ማለት እኮ መብቱ ነው። በሱ ደቂቃ ነው። ለምን ትምህርት ላይ አናወራም? በሱ ደቂቃ ይኸውልህ ካሎራው በሱ ሰዓት
እኔ የተናገርኩትን ነገር በሙሉ ማፍረስ ይችላል። ከፈለገ ጥቅስ ጠቅሶ ማሳየት ይችላል። አንድምታ መጽሐፍ መጥቀስ ይችላል። የፈለገውን ማድረግ ይችላል። በእኔ ደቂቃ ደግሞ የምፈልገውን ሶርስስ የምፈልገውን ነገር ጠቅሼ ማሳየት ይችላል። ደቂቃው የኔ ነው። ጥብጥ ሳይኖር የሆነ ነገር ሳይኖር እንደፈለገ ማለት አልገባኝም። ርዕሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ምንድን ነው? አይደለም እንደዛ አይደለም። አሁን ነው እሱ አይደለም። በእምነት ብቻ ይዳናል የኢትዮጵያ ኦርቶዶክስ ትምህርት ነው ብሎ ነው ፈለገ። የመጽሐፍ ቅዱስ ትምህርት ነው ብሎ ሌላ ሰው የለም። እኔ እኮ እየሰማሁ መዳን ያለው በእምነት እንጂ በጥምቀት አይደለም። በቃ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ላስተምራችሁ ነው የመጣው። በቃ ላስወርዶ አስወርዶ በእናትህ ሌላ ሰው እዚህ ጋር ፌዝ አለ። በቃ ፌዝ ይጠይቀው። አለበለዚያ ይውላል በእምነት ብቻ ይዳናል በጥምቀት አይዳን የሚለውን ትምህርት የምትሞግት ከሆነ ሞግት። አለበለዚያ ግን ነገር አላስተናግድም። ካሎራው ምን መሰለ ከዚህ ቁጭ ብሎ እኔ እንግዲህ ብዙ ሰዓት ጠብቄያለሁ። በተት ምንም ሳልጮህ ምንም ሳላረግ አሁን ሰዓቴ ስለሆነ ነው ማውራት የጀመርኩት። ደቂቃው እየተጠቀሙ አይደለማ። ቆይ ዲያቆን ዳዊት ሰዓቱ ደግሞ እየተጠቀሙ አይደለም። ሐሳቤን ልጨርስ። ስለዚህ እዚሁ ቁጭ ብሎ በኢትዮጵያ ኦርቶዶክስ አንተ አይደለም እዚህ አታጥስ ምን እንደሆነ ማወቃለሁ። ከዚህ በፊትም ይኸውልህ ይሄ ማለት ዳዊት ማለት ዲያቆን ሆኖ